እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የአባታችን የገብረ መንፈስ ቅዱስን ገድላቸው እናሰማለን። የአባታችን የገብረ መንፈስ ቅዱስ አባቱ ስምዖን ይባላል። እናቱ ደግሞ ከነገደ ብንያም ስሟ አቅሌስያ ይባላል። ወላጆቻቸው በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መክና ልጅ አጥታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንድ ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ፣ አንተ ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕና የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜ ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከቅዱስ ሚካኤል ከቅዱስ ገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅና ለመጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ አንቺ ተቀበይ አላት። ከዚህ በኋላ አቅሌስያ መጋቢት 29 በ852 ዓመተ ምህረት ጸነሰች። ታኅሳስ 29 853 ዓመተ ዓለም ደም ግባቱ ያማረ ወንድ ልጅ ወለደች። መልአኩ ቅዱስ ገብርኤልም በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሆን አላት። ከዚያን ጊዜ ጀምሮ መልአኩ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያን ቀንም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሆን አለ። ከዚህ በኋላ እናቱ አላቀፈችውም፣ ጡትም አልጠባም። ያን ጊዜ ከዚያ የነበሩ ይህንን ታምራት ያዩ እየተደነቁ እናቱም አድንቃ እጹብ እጹብ አለች። ከ3 ዓመት በኋላ እግዚአብሔር መልአኩን ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው፣ አበምኔቱም ሕፃኑን ከበራ አንስተ ካንተ ዘንድ አኑረው ብለው ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና። ይኸውም ከእግዚአብሔር ቃል የሚወጣ ቃል። ሰው በእንጀራ ብቻ እንዳይኖር አውቃለሁ። እግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑም ከእናቱ ክንድ ወስዶ ሴት ልጇን እንደምታቅፍ በክንፍ አቅፎ ከዚያ የነበሩ ሰዎችንም የእግዚአብሔር መልአክ ሕፃኑን በክንፍ አቅፎ ሲወስዶ ባዩ ጊዜ ደነገጡ። እስከ 7ቱ ሰማያት አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛ እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ማርያም ውሰደውና ትባርከው። ዳግመኛም ከአዳምና ከሔዋን ሄሮድስ ካስፈጃቸው ሕፃናት ድረስ ወደ እነሱ ቅዱሳን ውሰደውና ይባርኩት፣ የሰጡትንም ጸጋ አይተው እንዲያመሰግኑኝ። ያን ጊዜ እመቤታችን ወሰደውና ሳመችው፣ ባረከችው። ዳግመኛ ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛ መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከኔ ጋር ትነግሳለህና ደስ ይበልህ። በርታ፣ የሚደርስብህን ሁሉ ታግስ። ብዙ ነፍሳት በአንተ ምክንያት ይድናሉና ሰላሜ ካንተ ጋር ይሆናል። ከዚህ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩ እንደነገረው ሕፃኑ ከበር ተቀምጦ ፈገግታ ተሞልቶ አገኘው። ፈገግ ብሎ ደስ ብሎትም
ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አስገባው። በፍቅር በስርዓት አሳደገው። መዝሙረ ዳዊት ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ አስተምረው ትምህርቱን በጨረሰ ጊዜ ማዕረገ ድቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ሊቀ ጳጳስ ወስደው ጳጳሱም እጅግ ደስ አለውና ባረከው። ማዕረገ ድቁናንም ሾመው። እንደ ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸጋና ሞገስን የተሞላ ሆነ። ከጥቂት ዘመን በኋላ እንደ እንጦንስ አስኬማን ሰጠው። ወገቡንም በማቅ ታጠቀ። ከጥቂት ዘመን በኋላ ቀሰሰ። በጾም በጸሎት ተጠምዶና ተወስኖ ኖረ። መድኃኒታችንም በወንጌል ሰውነቱን ሊያድናት የማይወድ የጣላት ስለ እኔ ሰውነቱን የጣላት ያገኛታል ያለውን አስቧል። ይህንን ቃል አሰበ። ከሰው ተለይቶ በገዳም ብቻውን ኖረ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጠው። ስለዚህ አጋንንትን ከሰዎች ሲያወጣ፣ ድውያንን ሲፈውስ፣ ለምጻሞችን በቃሉ በጸሎቱ ያመኑ ከደዌያቸው ሁሉ ይፈወሱ ነበር። ዜና ትሩፋቱ በዓለም ተሰማ። ከዕለታት በአንድ ቀን መልአኩ ቅዱስ ገብርኤል አባታችን ወዳለበት መጥቶ ቀድሞ ወደ ሰማይ እንዳወጣውህና ወደ ሰማይ ላወጣህ ነው አለው። በክንፉ ታቅፎ ወደ እግዚአብሔር አቀረበው። ጌታችንም እጁን ዘርግቶ ባረከው፣ እንዲህም አለው፦ በጸሎትህና በአማላጅነትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ። ከሰው ተለይተህ ወደ ጫካ ግባና ከአንበሶችና ከነብሮች ጋር አኖሩ። እነዚህ ቁጥራቸው አንበሶች 60 ነብሮች 60 ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ጌታችን እንዲህ አለው፦ የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ ቢለው፣ ጌታችንም እንዲህ አለው፦ የረገጥከው ምድር ይልሳሉ፣ በዚያ ይመገባሉ። ወደ እኔ እስከምትመጣ ድረስ ይሄው ምግብ ይሆናቸዋል። ጌታችንም ወደ ቀድሞ ቦታው እንዲመልሰው መልአኩ ቅዱስ ገብርኤልን አዘዘ። ከዚህ በኋላ ከራሱ እስከ ጽሕሙ እስከ እግሩም ድረስ ጸጉሩ በቀለበት። ጸጉሩም 1 ክንድ ከስንዝር ይሆን ነበር። ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣት ነበር። ስለዚህ በእግዚአብሔር ዘንድ ሁሉ በክብር ላይ ክብር ይጨመርለት ነበር። ተአምራትና ድንቅ ድንቅ ሥራን መስራት፣ በድውያንም ላይ ፍጹም ፈውስን ተሰጠው። ቅዱሱም ከሰው ተለይቶ ወደ ጫካ በመግባት በዚያ ኖረ። በበጋው ሐሩር በክረምት ቁር እየተሰቃየ ራቁቱን ኖረ። ወገቡን በማቅና በሰንሰለት ታጥቆ ከቅዝቃዜውና ከሙቀቱ የተነሳ ሰውነቱ አልቆ አጥንቱ ደርቆ ነበርና፣ ሰውነቱም ከእግዚአብሔር ፊት ራቁትሽን ትቆሚያለሽ ወቂ፣ ጽኚ፣ በርቺ፣ ጨክኝ ይላት ነበር። እንዲህ ባለ ሥራ በጾም በጸሎት በስግደት በብዙ ትጋት ቀን ሌሊት ጽሙድ ሆኖ ኖረ። መላእክት እየመጡ ይጎበኙታል። አትክልት ውሃም አይጠጣም አይመገብም። ቅዱስ አባታችን በቅዱስ ገብርኤል መሪነት ነብሮች፣ አንበሶች አጅበውት ኢትዮጵያ ሲገባ በዝቋላ ተራራ ላይ በደመና ተጭኖ መጥቶ ያረፈው በዚሁ ተራራ ላይ ነው። አባታችን ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ። የኢትዮጵያ ሕዝቦችን ኃጢአት ተመለከተ። በፊቱም የተገለጠ ሆነ። ዳግመኛ ወደ ባህር ተወረወረ። ቁልቁል ተዘቅዝቆ ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እምላለሁ እያለ 40 መዓልት 40 ሌሊት ቆየ። የሚጠራ መታሰቢያን ያደረገውን እምርልሃለሁ። አባታችንም መላ ኢትዮጵያን ካልማርክልኝ ከባህር አልወጣም ብሎ ቅዱስ አባታችን በራሱ ተተክሎ 100 ዓመት ከአጋንንት ጋር እየተጋደለ ኖረ። ከዚህ በኋላ ጌታችን ለፍጥረቱ አይጨክንምና መጥቶ ቅዱስ አባታችንን ተነስ ውጣ፣ መላ ኢትዮጵያ ምሬልሃለሁ አለው። ደህና አደረገውና ወደ ምድረ ከብድ ላከው። ከዚያም ወደ ሰማይ ወጥቶ ከፀሐይ በላይ
ከሰማይ በታች 7 ዓመት ኖረ። ከዚህ በኋላ ወደ ምድረ ከብድ ተልኮ እንደ ምሰሶ የተተከለ ሆኖ 7 ዓመት ወደ ሰማይ ሲመለከት ቅንድቡንም አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም፣ እጆቹን ወደ ሰማይ ዘረጋ። ከዚህ በኋላ ሰይጣን ቁራ ተመስሎ መጣ። ዓይኖቹን ወደ ሰማይ አንጋጠው አገኛቸው። በፊቱ ላይ ተቀመጠና 2 ዓይኖችን አነቆራቸው፣ አጠፋቸው። ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ከፊቱ ቆሙ። በ2 ዓይኖች ላይ እፍ አሉበት። ለዓይኖቹም ብርሃን ተሰጠው። ዓይኖቹም እንደ ቀድሞ አዩ። መላእክትም ወደ ዝቋላ ሂድ አሉት። ጠላቶችን ተበቀላቸው፣ ከሰማይ ፍጹም ኃይል ይሰጥሃል። ይህንን ከነገሩት በኋላ ወደ ሰማይ አረጉ። እርሱም ተነስቶ ዝቋላ ሲሄድ በመንገድ ከዛፍ ስር አርፎ 3 ሽማግሌዎችን አገኘ። ቅዱስ አባታችን ባያቸው ጊዜ በልቡ ልሰውራችሁ ብሎ አሰበ። እነርሱ ግን ቶሎ ብለው ተጣሩ። እንዲህ ብለው በእግዚአብሔር ዙፋን ተማጥነናል፣ 3ታችንም በጀርባ አዘለን፣ 1 ምዕራፍ ውሰደን ሸኘን አሉት። በመጣም ጊዜ ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። ከዚህ በኋላ አንደኛውን ቀርቦ በጀርባው አዘለውና ከ1 ምዕራፍ አደረሰው። ሽማግሌውም እንዲህ አለው፣ ከዚህ አሳርፈኝ፣ አንተ ደክሞሃል፣ የማትበላ የማትጠጣ ነህና። ቅዱሱም ሽማግሌ ሆይ የት ታውቀኛለህ አለው። ሂድ 2 ጓደኞቼን አምጣልኝ አለው። ተመልሶም 2 ሽማግሌዎች ካሉበት ደረሰ። 2ኛውንም ተሸክሞ ከዚያ ሽማግሌ ጋር አደረሰው። 3ኛው ተመልሶ ተሸክሞ ከ2ቱ ጋር አደረሰው፣ ከእነሱ ዘንድም አስቀመጠው። አባታችንም ከየት ነው የመጣችሁት? መዓዛችሁ ልብን ይመስጣል አላቸው። እነርሱም ቆሙና በአንድነት በሦስትነት ተገለጡለት፣ አብርሃም እንዳያቸው። ያን ጊዜ እግዚአብሔርን ክብር አየ። የእነዚህ የአረጋውያን ፊት ከመብረቅ ይልቅ እጅግ በራ። መላእክትም ወርደው ለክብር ባለቤት ሰገዱ። ሰማይና ምድር ተናወጡ፣ ተራሮችና ኮረብቶች ወደቁ፣ አለቶች ተሰነጣጠቁ። በዚያች ሰዓት ታላቅ ፍርሃት ሆነ። ጻድቁም በዚህ ጊዜ እንደ በድን ሆነ። በራእይ ውስጥም እነዚህ አረጋውያን እርሱ እንዳዘዙት ሆኖ ያያል። ወደ እግዚአብሔር ዙፋን በደረሰ ጊዜ እነዚያ 3ቱ በአንድ መንበር ላይ በ3 አካላት በአንድ መለኮት አየ። ከሰውና ከመላእክት ከፍጥረት አንዲት ምስጋና ይመሰገናሉ፣ አንዲት ስግደት ይቀበላሉ። ቅዱስ ጳውሎስ እንዳየው ሂድ ወደ ዝቋላ 100 ዓመት ሙሉ የተዋጉህን አጋንንትን ታጠፋቸው ዘንድ የእሳት ሰይፍ ይዘው መላእክት ተከትለውት አጋንንቶቹንም በሰይፍ ጨፈጨፏቸው። ዳግመኛም ጌታችን እንዲህ አለው፣ የመረጥኩ ወዳጅ ሆይ መታሰቢያን ያደረገውን ሁሉ ምሬልሃለሁ። የምምርልህ ብቻ አይደለም እስከ 15 ትውልድ ድረስ ምርልሃለሁ። ለወዳጄ ለአቡነ ኪሮስ ቃል ኪዳን እንደሰጠሁት ለአንተም 3 እጥፍ ቃል ኪዳን ይሁንልህ ብሎ ጌታችን በማይታበል ቃሉ ለአባታችን ለአቡነ ገብረ መንፈስ ቅዱስ ይህንን ቃል ኪዳን ሰጥቶታል። ዳግመኛ አባታችን ጌታችን አቤቱ የኢትዮጵያ ሕዝብ ሳታስቀር በሙሉ ማራቸው አለው። እንደወደድክ ለአንተ ይሆንልህ። መታሰቢያን ያደረጉ በጸሎቱ ይታመኑ። አባታችንም በዚህ ዓለም 562 ዓመት ከኖሩ በኋላ በ1415 ዓመተ ምህረት መጋቢት 15 ቀን በዕለተ ዓርብ ከዚህ ዓለም በሞት በሚለዩበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ቃል ኪዳን ገብቶላቸዋል። የአባታችን የአቡነ ገብረ መንፈስ ቅዱስ ጸጋና በረከት ይደርብን። በእውነት የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የአባታችን የአቡነ ገብረ መንፈስ ቅዱስን መልካቸውን እናሰማለን። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነሰው መጸነስህና በወርኃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት
ኢየሱስ ክርስቶስ ስለ ጌትነቱ ልደተ ተርሴስ ግብር እኔም እንደ ገብረ መንፈስ ቅዱስ ፍጹም ልባዊ የሆነች መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደገው አስተዳደግህ ሰላም ላለው። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈኝ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃን ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም ላለው። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይለ ክንድህ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ለስዕርተ ርእስህ በጠፈረ ክሳድህ ላይ ለሚገኘው ርእስህ ሰላም ላለው። ክቡር አባት ሆይ በትሩፋተ ገድል በዋጀሃት በመንግሥተ ሰማይ ክፍልህን በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም ላለው። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም ላለው። ለሥጋዊ መድረክ መብራት ለሆኗት ዓይኖችም ሰላም ላለው። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርህ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አእዛኖች ሰላም ላለው። ክቡር አባት ሆይ ልዩ ልዩ ተአምራትህን ከማድረግ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታዎችን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅባት ጉንጮች ሰላም ላለው። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለሚያሸቱ አእናፎች ሰላም ላለው። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊትህ በማስቀደም የዚያ ውዳቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋመ ከናፍርህና አፍህ ሰላም ላለው። ክቡር አባት ሆይ ምግባረ ሰናይን አጠናክረህ የያዝህ ፍጹም መነኮሳንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይም ጭው ያለችውን በረሃ ትዕግስት ፈጽማ አደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም ላለው። የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱ ናቸውና። ክቡር አባት ሆይ ግሩማን አናብስትን በሥልጣነ ሥራ ውለህ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ
ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህም ሰላም ላለው። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል እንደ ርግብ የዋህ ሆነ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማዕር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም ላለው። ክቡር አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጽሕ ያደርገኝ ዘንድ የእስትንፋስህም ተን ከእስትንፋሴ ጋር አንድነትን ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሮሮ ሰላም ላለው። ክቡር አባት ሆይ ረዳትነትንና የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳንህን አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ላጌጠ ክሳድ ሰላም ላለው። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንክ የቸርነትህ ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው ኮን። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስናን ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም ላለው። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባነ ሰላም ላለው። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እኮን። ስለዚህ አባታችን የአባ ዮሐንስ ሐጺር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋር ትክክል ለሚሆን እንግዳ ሰላም ላለው። ክቡር አባት ሆይ ከፍትወታት አጦ ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማ መረገጫ ነውና። ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም ላለው። ክቡር አባት ሆይ የተከበረውን ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርናህና መዝራዕት ሰላም ላለው። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክናዶች ሰላም ላለው። ክቡር አባት ሆይ በጠዋት ገስግሰው ከመጡ ሰራተኞች ይልቅ እኔ ከረፈደ በኋላ በሰራ ቦታ ተቀጥሬ ለምሰራ አገልጋዬ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና አጽፋሮች ሰላም ላለው። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነትህ ብዛት እኔ ጉስቋላው ልጅህን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍ ለማይፈልግ በአክናፍ ለተሸለሙ ጎንህ ሰላም ላለው።
ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና ሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት አይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም ላለው። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉ ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድህንጻቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም ላለው። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትህትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም ላለው። ክቡር አባት ሆይ ብርሃንን የተጎናጸፍህ እንደመሆንህ መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም ላለው። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰለው እኔ አገልጋይህን ጌታ በሾምህ ቦታ ከኋላ አስከትለህ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና ማዖትህ ሰላም ላለው። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና የአንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋው የሌለ ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉት ሕዋሶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ ንብርት ሰላም ላለው። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጠግባሉ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠገ ወገብ ሰላም ላለው። ክቡር አባት ሆይ አማልደ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደሰ ሰውነትህ አምድ ለሆነው አቋያጽህና ስግደት ይዘውትር ግብራቸው ለሆነ አብራኮች ሰላም ላለው። ክቡር አባት ሆይ ስለ እመቤታችን ማርያም ስለተወደደው ልጇ ብለህ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉት ሕዋሶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ ንብርት ሰላም ላለው። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም ላለው። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያ አንተ ነህ። በአውራጇዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድር ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ እባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም ላለው። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመህ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መካሄድ ሰላም ላለው። ክቡር አባት ሆይ እኔ የማርያም ታማኝ አገልጋያ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ ቀኝ ለሚገኙ
10 አጸፋሮች ሰላም ላለው። ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑ ሳያደርስ አባትህ ወደ ዘመደ ብርሃን እንደ መልአከ ቁመና ላስደነቀው አካለ ቆመ ሰላም ላለው። ክቡር አባት ሆይ በፈጣሪ በክርስቶስ ፊት ሰማዕት ደሙን ጻድቅም ጾሙን በሚያስብበት ጊዜ ከቂምና ከበቀል አሰውረን። ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክ ሰላም ላለው ቅባ መንፈስ ቅዱስ ተቀብቷልና። ክቡር አባት ሆይ ምድራዊ ስትሆን ሰማይን ትገዛለህ። ስለዚህ ነገር አንደበቴ ምስጋናህን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም ላለው። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆነ በብርሃናት ጸዳል የተሸለሙ መላእክት ሙሽራውን አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም ላለው። ክቡር አባት ሆይ መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለዕዳም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም ላለው። መጽሐፈ ገድልህን ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ እኔ ግን ለግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላማ ሊያውቅ ይችላል። ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀ ለማንም ላልተገለጸ መካነ መቃብር ሰላም ላለው። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ ምስጋናንም የመቀበል ሰዓቱ አሁን ነው። የመልአክን ድርሰት በየክፍሉ በሚቻለ ጀምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉዕ የሆነ መልካም ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም ላለው። ክቡር አባት ሆይ ክብር ከመላእክት ክብር ያላነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና አንደበቴን ግለጥ፣ ልቦናዬንም አብራ። ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም ላለው። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካልህ የበቀለው ጸጉር ልብስ ሆኖልህ ኖር። ክቡር አባት ሆይ መንፈሳዊ ጥበብን ግለጸልኝ፣ ይልቁንም የጸሎት ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ንሂሳ በሚባል ሀገር የሚኖሩ ስምዖንና ቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ኖሩ። ስሉስ ቅዱስ በአቅሌስያ ማኅፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰሪ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር በረከትና ረድኤቱን ያሳትፈን ከትሩፋቱም ከክብሩም። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወልድ መንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እሱ ንዑድ ክቡር
አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክብሩ ጽድቅ ብለህ ከመከራ ሁሉ እኔ አገልጋይህን ሰውረኝ፣ ከጠላትም አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ አንተ ፍጥረት አንተም የኔ ፈጣሪ ነህና ክብር ምስጋና ላንተ ይገባል ለዘላለሙ አሜን።